አሬንን ጉድ ስሙ። ዮኒ ማኛ ምን አለ ተደብቆ ቢጠመቅ በአደባባይ ተናገረ። በአራቱም አቅጣጫ ኢየሱስን መለወጥና ወደ ብርሃን መምጣት የማይፈልጉ ተረበሹ፣ ተጨነቁ በጣም። ኧረ ጉድ ነው። ሕይወት ስታገኙ እንደዚህ ነው። አጋንንት በአራቱም አቅጣጫ ሰው ያስነሳል። አረስሙ ይሄንን ጉድ ሆኖ ግን አሁን በጣም ከልብ ያዘንኩት ዮናስ ሆነት ምስኪን ነው። ማርያምን 10 ምናምን ዓመት ደፍቶ እኮ አልተሳካለትም። ቲክቶክ ላይ አንድ ነገር እንኳን የለው። መኪና ሲነዳ እንኳን ታይቶ አይታወቅም። ሁሉም ተለውጧል። እናቴ እነ ተሙ ሬስቶራንት ተራፍቶ የለም ቲክቶክን በቃ ሊያስተዋውቁ ነው የሚገቡት። ሮማን ሱቅ ከፍታለች፣ ልብስ ቤት እነ ሊያ ባለ መኪኖች ናቸው። ሁሉም ተለውጧል። አረብ ሀገር ያሉት እንዳለ ባለ ሽፎን ቤት ሆኗል። ዮናስ ምንም ያልተሳካለት ልጅ ዮናስ ብቻ ቦታውን ቀይሮ እንኳን አያውቅም እኮ አንድ ቀን እንኳን። ስለዚህ ያለው አማራጭ ፕሮቴስታንት ገብቶ ራሱን መለወጥ አለበት። የመጨረሻ ቻንስ ነው። መኪና መንዳት የነዳ መታየት አለበት፣ ከፍ ብሎ መታየት አለበት። እዛ ካልተሳካለት ዮናስ ብንኖር ነው ከቲክቶክ ይጠፋል። መጨረሻ አማራጩ ነው በቃ አማራጩ ፕሮቴስታንት ገብቶ ራሱን መቀየር ነው። ራሱ ሊቀየር አልቻለም። እና ሀዊ ተለውጧል። ሬስቶራንትን ከፍተው ልብስ ቤት ከፍተው ዮናስ ብቻ ያልተለወጠ። አሁን ግን ይሳካልታል ብለን ተስፋ እናደርጋለን። የሆነ የተቃጠለ ነገር አይታያችሁ? ጭስ ወደ ላይ ሲወጣ የነደደ ነገር በቃ የጋለ ብረት አይታያችሁ? የሆነ ቅጥል ያለ ነገር ማይታየኛል። ስሙ ይሄንንም ስሙ ዮናስ ነው። ባሳ ነባሪ ሆድ 3 ቀን ያደረ ጻድቅ የሚጠራበት፣ ግብሩ ግን ሌላ ነው። አፉን እንደንትን ነው የሚጸዳዳበት። ኮዱ አሳ ነባሪ ሆኖበታል ለሱ። ጧት የሰቀለውን ማታ ያወርደዋል። ገንዘብ የለመደ ከሞላለት ኪሱ ራሱን ሌሎቹን ትልቁን ትንሹን መሸጥ የለመደ ኪሱ ቢጎርልበት ቆሻሻ ነው ብላ ባልገፋችው እናት በቤተ ክርስቲያን ተደራደረባት። እኔ ምልህ ከሞት በማያስጥል ከሰው ልጅ በኋላ በተገኘ ገንዘብ ሃይማኖትክን ልትሸጥ ያስገደደህ ነገር እህል እየበላህ እንደ ከብት እንድታስብ ምን ሰጥተውህ ነበር? ብቻ ይህንን እወቅ፣ ዕውቅና ገንዘብ ዝናና አድናቆት በምድር ሲበዛ በሰማዩ ቤትህ ዘላለም ማይጠፋ እሳት እንደሚገዛ ብቻ ይህንን እወቅ። በጣም ተቃጥሎ ጭስ በጭስ የሆኑትን ነው እየመረጥኩ እያመጣሁ ያለሁት። እንዴት እንደተቃጠለና እንዴት እንደተናደደ በተረት ነው እያሳያለሁ። ሕይወት ኢየሱስ ነው። ሕይወት ብሎ የሚጠራው እሱ ሌላ ነው። የመጽሐፍ ቅዱስ ጥቅስ የለም። ይሁን ሕይወት ኢየሱስ ነው፣ ብቻውን ያድናል። ይሄንንም ስሙ። ራሳችሁን እየጠበቃችሁ ውሃ ጠጡ። በጣም የተቃጠለ ነገር ይታያል። ውሃ ጠጡ። ሃይማኖት ኦርቶዶክስ ነኝ። የእናቴ ቆራቢ ናት። የቆራቢ ልጅ ኦርቶዶክስ ነኝ። ግን እኔ ኦርቶዶክስ ነኝ። እሺ ግን የዮኒን መዳን እፈልገዋለሁ። ከሚዲያ በደንብ አድርጋችሁ ኮፒ ሊንክ አድርጉ። እነዚህ ሰዎች ሊሰሩ የፈለጉት ፖለቲካ ስለገባኝ ነው። በመጀመሪያ ደረጃ ብርሃን ከጨለማ ምን ህብረት አለው ይላል መጽሐፍ ቅዱስ ነው ይሄንን የሚለው። ብርሃን ከጨለማ ምን ህብረት አለው ይላል። ሲቀጥል እኔ ቆራቢ ልጅ ነኝ፣ እኔ ኦርቶዶክስ ነኝ። ኦርቶዶክስ ኮንሽ እኮ ቤተክርስቲያን ነው በዚህ ሰዓት መገኘት የነበረብሽ። አንተም የቆራቢ ልጅና ኦርቶዶክስ ኮን መገኘት ያለብህ ቤተክርስቲያን ነው እንዴ። ኦርቶዶክስ የቆራቢ ልጆች ሆናችሁ ምን ታደርጋላችሁ? የፕሮቴስታንት አዳራሽ ውስጥ ምን እያደረጋችሁ ነው? ወደ ጨለማ እየሄደ ልጁ ወደ ጨለማ እንደሄደ እየገፋችሁት ነው። እንደዛ ከሆነ ቤተክርስቲያን ይህንን አታስተምርም ወይም ደግሞ አትሰብክም። ኑ በብርሃን ተመላለሱ ነው የምትለው። ስለዚህ ዮኒ ቬጋስም እቺ እህታችን በጣም ሮንግ የሆነ ስህተት ነው ይሰራ። ግን እነዚህ ሰዎች ከበስተጀርባቸው ምንድነው ይዞት የመጡት የሚለውን ነገር ነው እኔ ማሳሰብ የምፈልገው። ኦርቶዶክስ ባለማተብ ሆነ ማፊም የሚባለው እንደዚህ ተገኝቶ ሲያምቧጭር አይቻለሁ። እንግዲህ ዲያስፖራ ወይም ደግሞ አሜሪካን ሀገር ላይ ምንም ችግር ከሌለው እኛ ሀገር ላይ ግን እንደዚህ አይነት ነገር አይሰራም። በእኔ አሁን ባለማተብ ኦርቶዶክስ ነኝ። በፕሮቴስታንቱ ቸርች ተገኝቼ አዳራሽ ተገኝቼ እንዲህ ማለትና ማንቧቸር ምናምን አልችልም። ስለዚህ እነዚህ ሰዎች ሊሰሩ የፈለጉት ባለማተብ ኦርቶዶክስ በፕሮቴስታንት አዳራሾች መገኘት ይችላል በሚል ዜናና በሚል ትርክት ኦርቶዶክሳውያንን አትራክት ለማድረግ ነው። ስለዚህ እኔ ደግሜ እነግራችኋለሁ ብርሃን ከጨለማ ጋር ምንም ህብረት የለውም ስለሚል እኛ ከጨለማ ጋር ምንም ህብረት የለንም፣ አንገኝም። እንደሰማችሁት ነው። ጥሩ ሐሳብ ነው የተናገረው፣ ግን ቦታ ተቀያይረናል። ብርሃን አለ እኮ። ማን ነው ብርሃን? ማን ነው ጨለማ? ኢየሱስ ብቻውን ያድናል ብሎ ያመነ ህዝብ ጨለማ። በ59 የሞከርክ ብርሃን አይጋጭም? ይጋጫል። ኢየሱስ ግን ህይወት ይሰጣል። በዘፈንም ተብሏል። ስሙ ይልንም እንኳንስ በሳፋ በህንድ ውቅያኖስ ቢጠመቅ
ማያውቀው መቼም ዮናስ ለፊ ብሏት እንጂ ነብይት ብርቱካን መቼም ሰው አይሆንም ዮኒ ሴጋው እንኳን አይደለም እንዴ ተዋሸት እንዴ አይደለም እንዴ። አንድ ነገር አይታያችሁ? በቃ ሰይጣን የመጨረሻ ተስፋ ቆርጧል። ያለው አማራጭ እንደዚህ በአደባባይ ስሙን ማጥፋት፣ የሌለውን ታርጋ አምጥቶ መለጠፍ። ኢየሱስ ይባረክ። ዮኒዬ እንኳን ደስ አለ፣ አመለጥክ። የኢየሱስ ስም የተባረከ ይሁን። የተቃጠላችሁ ሰዎችን ወደ ኢየሱስ ነው፣ ሕይወት እሱ ጋር ነው። በተረፈ አትቃጠሉ፣ ኢየሱስ ብቻውን ያድናል። አንዳንዶቹ መጨረሻ ተስፋ ቆረጡ እኮ እዛው ያዙ እንዳይመጣ። ስሙ ውሰዱ እግዚአብሔርን። እኛ በነፃ ራሱ አንፈልግ፣ እኛ ምንም አንፈልግም። ብቻ ወጥራችሁ ያዙልን። ተመስገን። በአደባባይ እንዲህ ተጠምቆ የመጣለት ጦርነቱ በቃላት ብቻ ሳይሆን በጥይት ስለሚሆን ወጥራችሁ ያዙልን። ዮኒ ማኛ ተነስቷል፣ ኢየሱስ ተወልዷል ነው የሚሉት። ሲጠመቅ እንደተወለደ ነው የሚቆጠረው በጴንጤ እንዴ? ወይ መድኃኒዓለም! ይሄ ማን ነው? ይሄ ምን ሊሰራ ሄደ? ምን ይደረግ? ሰይጣን እንደዚህ ነው። ሰው ተከራይቶ በአደባባይ የሰው ስም ያጠፋል። ኢየሱስን የያዘ ሰው በህይወት መንገድ ላይ ነው፣ ህይወት አገኝቷል። ምንም ማድረግ አይቻልም። ብቻውን ያድናል ኢየሱስ። ስሙ ይንንም ወይስ እንጀራ አለ እንዴ? አዎ አለ። ደጋግመህ የበላው ከመረበው ወይስ አንዴ በልተህ ድጋሚ ከማይረበው እንጀራ ላድርገህ? ተበልቶ የማይረብ እንጀራ አለ እንዴ? በሚገባ ከሱስተኝ። እሱን ከፈለክማ አንድ ጊዜ ተበልቶ ድጋሚ የማይረብ የህይወት እንጀራ ኢየሱስ ነውና እሱን የበላ ሰው እስከ ዛሬ ድረስ ድጋሚ መረበው አላየውምና ወዳጄ አንተም ብትሆን ከዚህ ታምረኛ እንጀራ። ትልቅ መልእክት። አንድ እሱን ካገኛችሁ ሰላም ነው። ኢየሱስ ይባረክ። ስሙ ይንንም ዘንዶ አሁን ከምታዩት ከዋሻው ቤተክርስቲያን ከላይ አሁን ከምታዩት ከሶስቱ ሾላዎችና ከጥዱ ስር ካለው በታች ላይ ትልቅ ዘንዶ አለ። ይሄ ሌሊት ሰዎች ራቅ ሲሉ ወደ ቤተ መቅደሱ መጥቶ ገብቶ ይሄዳል። ለአገልግሎት ስንሄድ ከጫካው እየገባ ያለ ቤተክርስቲያኑን ገዳሙን የሚጠብቅ ዘንዶ ነው። አቀበት ሜዳ ገደላ ገደል እየታለፍንበት የምረሳ አይደል? ነዳፍ እባብ ነካሹ አውሬ ስንት አስረገጠኝ በዚህ በእግሬ። የሰማይ አምላክ አቤት ምሕረቱ ማድረግ ይችላል ደካማን ብርቱ። በእርሱ ሆናችሁ ያያችሁ ብዙ በእልልታ ወዛ ምስጋና ነብዙ። ጌታ ኢየሱስ መድኃኒቴ መካሪ ወንድም ወላጅ አባቴ የሆነልኝ ሁሉ በሁሉ ቆርቁሮኛ ያቀ ጸባይ በሉ ጣቱን በመያዝ ዳደ ተበሬ ቆም ለመሄድ ሆኖልኝ ዛሬ የጥንቱን አምላክ የልጅነትን ዛሬም ላክብረው በአንደበቴ። አቤት አቤት አቤት! ኢየሱስ ይባረክ። እኛ ሰፈር ረግጠነው በኢየሱስ ያለፍነው ጉዳይ ነው። እኛ ሰፈር በኢየሱስ ስም የተረገጠ ነገር ነው። አይጠብቅም። እኛን የሚጠብቀን አንድ አለ። ኢየሱስ ስም ይባረክ። ሕይወት ኢየሱስ ነው፣ ካልሆነ ሞት ነው። ስሙ አይንን ቀኑን ሙሉ ቆሻሻ ሲጠጣ ይውላል የዘመኑ ሰው። ቀኑን ሙሉ አሁን ስካር በወይን ጠጅ እንዳይመስላችሁ። ሰው ሁሉ ሰክሯል። የጠጣው ግን ወሬ ነው። የጠጣው ሐሜት ነው። የጠጣው ርኩሰት ነው። አይ ዶንት ኖ ማን ሃይ እንደሚለን አላውቅም። በቃ መረን ተለቀናል ሁላችን አለ እጃችን ላይ ቀኑ ሙሉ ስንሰማ ነው። በቃ ምንድነው የሚያስከትለው በእኔ ላይ ቁጣ ያስብለኛል ወይ ምናምን ዝም ብለን ጠጣ። ስክሮል እያደረግን እነሱም ይሰጡናል። ቲክቶክ፣ ዩቲዩብ ምናምን ሶሻል ሚዲያ ማይ ፍሬንድስ፣ ይሄ በጣም ከፍተኛ ስብከትና ጸሎት የሚያስፈልገው ነው ለብቻው።
ጉባኤ ላይ ተናግሬ ነበር። አንድ ጊዜ በጣም ገረመኝ። ከጓደኛዬ ጋር ክፍለ ሀገር እየሄድን አውሮፕላን ማረፊያ እዚህ ተሳፍረን አንድ ሰው እያጠገባችን ነበር እና ማለት አይሰማም፣ አያይም፣ አያወራም፣ ምን አይልም፣ ዝም ብሎ ነው ክርስቶስ እና ይሄ እንደ ድራግ እየወሰደ ነገር ነው የሚመስለው እና በጣም ገረመን። ከዛ ካስታወሳችሁ ታልፉና አውቶቡስ ውስጥ ያስገቧችሁ የለም ወደ አውሮፕላኑ መውሰጃ። አውቶቡሱ አይመችም ብዙ ጊዜ ስለሚያደርግ የምትይዙትን ትይዛለችና ሻንጣ ተሸክሟል። ያው ሰውዬ ማለት ነው እንደዚህ ይዟል፣ ብረቱን ተጣሞ እንደዚህ ይላል ማለት እና ከጓደኛዬ ጋር አወራ። ይሄ አሁን በምን ይገለጻል? አዲክሽን ካልሆነ በስተቀር ብዙዎቻችን ስራ ፈት አረገን፣ ወሬኛ አረገን። እግዚአብሔር አስቀድሞ ነግሮን ጆሮ ከመስማት አይሞላም ብሎ የሚሞላ እቺ ትሞላታል አይሞላም። ዝም ብሎ ነው በቃ ስንሰማ ስናይ ስንሰማ ስናይ ስንሰማ ስናይ የጸሎት መሰዊያችንን ወሰደው ከእጃችን ነጥቆ፣ ባይብል ማንበቢያ ጊዜያችንን ወስዶ ከእጃችን ነጠቀው፣ ተረጋግተን ቃል የምንሰማበትን ጊዜ ከእጃችን ነጠቀው፣ ማአት ነገር ከእጃችን ነጠቀን። ተማርከን ቁጭ ብለን ተማርከን የማለዳ ጊዜያችንን ወስዶታል፣ የማታ ጊዜያችንን ወስዶታል። ሰዎች ጋር ማውራት በስነ ስርዓት ጠፍቷል። ማርኮ ለዚህ ነበር ያመጣው። እየተደሰተ መሆን አለበት ጠላት። ድሮ በግድ ነበር እስር ቤት አስገባቸዋለሁ ያለው፣ እኛም አንገባም ብለን ብታስገባኝም እዘምራለሁ ብለን ነበር። አሁን ወርቃማ እስር ቤት ውስጥ ከተተ። ደስ የምትል ራሳችንን በራሳችን አስተርንለት። ለዚህ ነው በነፃ ያበዛት። ርካሹ ከእህል ውሃ ይልቅ ርካሹ ኢንተርኔት ነው በዓለም ዙሪያ። የምንጠጣው ውሃ ራሱ ውድ ሆኗል። አሁን እየረከሰ ነው የሚመጣው ራሱ በእኛ ሀገር ዩልሲ። ከሁሉ ነገር በላይ ርካሹ ኢንተርኔት ነው። ከሁሉ ነገር በላይ በነፃ የምናገኘው ቆሻሻ ነው። ስለ ጌታ ስለ ኢየሱስ ስለ መልካም ነገር የሚያወራውን እንስማ። ሁሉንም ጣጥተን ከባድ ነው። ኢየሱስ ያድናል። ስሙ ይንንም እኔ በ7 እና በ8 ዓመት የሚበልጡ ታላቅ ወንድምና እህት አሉ። ወንድሜ በ7 ነው፣ እህቴ 8 ዓመት ከምናምን እና ልጆች እያለን ደግሞ አንድ እንደ አጎት የምናየው ሰው አለ። ማስሬ በጣም ጸዴ ሰው ነው ማስሬ። ያኔ እና በዓል ሲሆን ይመጣና ስጦታ ይሰጠናል፣ ጊፍት ያደርገናል፣ ሁላችንም ያደርጋል። እኔ ከሌሎቹ ትንሽ እድሜ ስለሚያንስ ትንሽ የሆነ ነገር ያደላል። አንድ የሆነ የበዓል ቀን ምን ቀን እንደሆነ ባላቀም በጣም ልጅ ነኝ፣ እድሜ 5-6 ማልፋ ይመስለኛል። ማስሬ መጣ፣ ለሁላችንም ስጦታ ሰጠን። በኋላ ማስሬ ከሄደ በኋላ ወንድሜ መጣና እስቲ ያሳየኝ የሰጠህን አለ። ዛኔ ልጅ ነኝ፣ የድሮ 10 ብር ነች፣ እናንተ አልደረሳችሁበትም። ቀይ 10 ብር የድሮ ነው። እንደዚህ ብድግ አድርጌ ይሄ አልኩት። ምንም ነገር አላወራም ወንድሜ። እንዴት ምናምን አላለም። በቃ ምንድን ነው ያለ? ሰው ያንተን ስጦታ አይቶ እንደዚህ ቀጭን ድምፅ ካለ እሱ ጋር የሆነ የተሻለ ነገር ቢኖር በቃ አይቶ እስቲ ሰጠና ሳየኝ ብሎ ልክ እንደዚህ አየን ብሎ ሄደ። እኔ እየተከተልኩ ለምን ያልክ ለምን የሆነ ነገር ቢኖር ነው እሱ ጋር አይቶ የኔን አናንቆ እንደዚህ ሄደ። ከዛ ወደ ጓሮ ነገር ወሰደኝና እስቲ ያሳየኝ ይሄው አልኩት። እንደዚህ ማስረሻ እንዴት አልኩት። ቢወድ ኑሮ እንደዚህ አሮጌ ብር ይሰጣል እንዴ? ማለት አረ ለኛ የሰጠን እኮ እንዳለ አዲስ ነው አለና 1 ብር 1 ብር ግን ከባንክ ወጣች ነች። ከባንክ ወጣች አዲስ ነች። እንደዚህ ከከከከ ያለ 10 ብር ይዤ አልቅሼ ልሞት በሱ 1 ብር እሱ የሚሰራው ማሰሻ። በኋላ ሳለቅስ ነብዩ ጥሩ ልጅ ነው፣ አታልቅስ፣ ለምን ለሰው አትናገርም? አልናገርም ማል አለኝ። ያኔ በአባቴ ነው ማለት ኤርሚያስ ይሙት አንድ ሰው ግን ከሰማ መልሰዋለሁ አለኝ። አልናገርም፣ ለዛሬ ብቻ ነው የማደርግልህ አለኝ። እሺ እና በል እንቀያየራለን። ደስ እያለኝ 10 ብሬን ሰጡት። ለኔም 1 ብር አዲስ ሰጠኝ። እሱ እኮ ሄዶ 10 ብሩን 11 ብር አድርጎታል።
ምናልባት ለምንድነው ያን የመሰለ ያረጀ ቢመስልም ያንን 10 ብር በ1 ብር ለምንድነው የቀየርኩት? ዋጋው አልገባኝም። ልጅነት አይ ቫልዩ አልገባኝም። ዛሬ ነው አሁን ለመኮመክም የኔንና የነብዩን የ10 ብርና የ1 ብር ታሪክም ለማውራት አለ። ካስተዋላችሁ እኮ የኔ ልጆች የዓለም ሲስተምም ዛሬ የሚያደርገን እንደዚህ ብዙዎቻችን እንደዚህ ነው ኑሯችን፣ ሁሉ ነገራችን እንደዚህ ነው። ሰይጣን የማይሆን ነገር ሰጥቶ ዋናውን ይዞ ይሄዳል። ኢየሱስ ያድናል። ስሙ ይሄንን በደንብ አድርጋችሁ ቶ በቃ እግዚአብሔርን መጠየቅ አቁም፣ ወደ ጦርነት እንሂድ ብሎ ጥልቅ አለበት። ለምን ድምፁን አቋርጦ ገባ ብትል ፉክክር ይባላል። ከማን ነው የሚፎካከረው? ከልጁ ነው። ልጁ ዮናታን ድል አገኘ ከሚባል በተጀመረው ድል እኔ አገኘው ለማለት ዘሎ ገባበት። ብዙ ወጣቶች ዘለው የሚገቡት ከጓደኞቻቸው ጋር ይፎካከራሉ። ከዲት መኪና ገዛች፣ አገባች፣ ቤት ሰራች፣ እኔ ብቻ አንቺ ብቻ ቀረሽ እኮ እስከ መቼ ነው ኢየሱስ እያለች ጥልቃቴም እንደ ይላል ፉክክር። አይ በፉክክር እኮ አይሆንም ክርስትና። ትዕግስት የምታረገው ፍቅሩን ስታይ ነው። አይጥልህም፣ ቢዘገይም ይመጣል እና ደግሞ ሲክስህ ያለቀስክበትን እንባ አለፉብኝ ተቃጠሉብኝ የምትለውን ዓመታት የሚክስ ነገር ይዞ ነው የሚመጣው። በደንብ ስም ቆንጆና ጠቃሚ ምክር። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ለዛሬ የነበሩ ቪዲዮዎች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁ። ተባረኩ።